ተመልካቾቻችን እንደምን ሰነበታችሁ? ዛሬ አዲስ አበባ ከሚገኘው የሆፕ ቻናል ኢትዮጵያ ስቱዲዮ ይህንን የመጽሐፍ ቅዱስ ጥናታችን የመጨረሻውን ክፍል 13ን ዘን ወደ እናንተ ቀርበናል። እንድትከታተሉን ከወዲሁ በአክብሮት እንጋብዛለን። ሁላችሁም እንደምን ሰነበታችሁ? እግዚአብሔር እናመሰግናለን። በቅድሚያ ይህንን መጽሐፍ ለ3 ወር ስናጠና አብረን ቆይተናል። ተስፋ አደርጋለሁ ብዙ ዕውቀት ደግሞ ምናልባት ያላስተዋልናቸው ብዙ ነገሮችን እንደቀሰምን ለዚህ ሁሉ በረከት እግዚአብሔርን እናመሰግናለን። እናንተም ደግሞ አብራችሁን ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። የዛሬውን ትምህርታችን የምንጀምረው ጸሎት በማድረግ ነው። ጸሎቱን ደግሞ መጀመሪያ መግቢያውን ጸሎት የሚያደርግልን ወንድም ስንታየ ይሆናል። እሱ ጸሎት ካደረገልን በኋላ ወደ ዕለቱ ውይይታችን እንገባለን። ወደ ጸሎቱ እንሄዳለን። አብረን እንጸልይ። ምስጋና የሚገባህ ቅዱስ የሰማይ አባት እግዚአብሔር ሆይ ስለዚህ ሰዓት በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ጸጋና ምሕረት በስቶልን ጌታ ሆይ ባንተ ተጠብቀን በዚህ ስፍራ ደግሞ በዚህ ጊዜ በፊትህ ሆነን ቃልህን እንድንሰማ ጌታ ሆይ ካንተ እንድንማር ተስፋ እንድናደርግ እንድንጸና ጌታ ሆይ ወደ አንተ የሚያስጠጋውን ቃልህን ልትልክልን ስላዘጋጀህን በዚህ ሰዓት ጌታ ሆይ እንድንደርስ ስለረዳህን በኢየሱስ ስም ክብር ላንተ ይሁን። በዚህ ያለን እኛ ያለን ጌታ ሆይ በተለያየ ስፍራ ሆነው ይሄንን መሰናዶ የሚከታተሉ አድማጮች ተመልካቾች ባሉበት ሁሉ ጌታ ሆይ ጸጋህ ይበዛላቸው ዘንድ ደግሞ እንጸልያለን። እዚህ ስፍራ የምንወያየው ነገር ሁሉ በመንፈስ እየተመራ ጌታ ሆይ ወደ ጽዮን በመናደርገው ጉዞ አጋዥ የሚሆነን ጉልበት የሚሆነን የሚያበረታን እንደገና ጌታ ሆይ የሚያጸናን አንተን በመጠበቅ ውስጥ ስናልፍ ሳለ ጌታ ሆይ ልንይዛቸው የሚገቡ ነገሮችን ሁሉ ይዘን መጽናት የሚያስችል እንድታረግልን ፈቃድ ይሁን። ይሄንን ቃል የሚሰሙ ሁሉ ጆሮች የተባረኩ ይሆኑ ዘንድ አንተ እርዳን። ሀገራችንን ሰላም አድርግልን። አትለየን። በኢየሱስ ስም አሜን። አሜን። ወንድም ስንታየው እግዚአብሔር ያክብርልኝ። አመሰግናለሁ። ተመልካቾቻችን ዛሬ በዚህ አብረውኝ የመጽሐፍ ቅዱስ ውይይት የሚያደርጉ ፈቃደኛ ሆኑ ወንድሞች አሉ። በቅድሚያ ሁላችሁንም አመሰግናለሁ። በቀኝ በኩል አቤኔዘር ወርቁ ይገኛል። እንደዚሁም ከፊት ለፊት ወንድም ቴዎድሮስ አበበ አብሮናል። እንደዚሁም ደግሞ ሁሉ ጊዜ አገልጋያችን ለነገሩ ሁሉም አገልጋዮች ናቸው። ስንታየው እዚሁ በዛሬው ውይይታችን ይሳተፋል። ምናልባት የሥራ ዘርፋቸውን ለማታውቁ ከቀኝ የሚገኘው አቤኔዘር ወርቁ በዚህ በሆፕ ቻናል በኤዲተርነት የሚያገለግል ወንድም ነው። ደሞም እንዲሁ ቴዎድሮስ የአማርኛውን ክፍል የሬዲዮ ፕሮግራም አዘጋጅ ነው። ወንድም ስንታየው ደግሞ የሆፕ ቻናል ኢትዮጵያን ለብዙ ጊዜ ሲመራ የነበረ ወንድም ነው። ዛሬ ደግሞ በኢትዮጵያ ወይም በመሰራቃዊ ኢትዮጵያ ዩኒየን ሚሽን የግንኙነት ዘርፍ ኃላፊ ሆኖ እዚያም ያገለግላል። እንደዚሁም ይህንን የሚዲያውን ዘርፍም ደግሞ በበላይነት የሚመራ ወንድም ነው። ስለ ፈቃደኝነታችሁ ከልብ አመሰግናለሁ። እግዚአብሔር ይባርክልኝ። የዛሬውን ትምህርታችን የምንጀምረው አንዳንድ ጥያቄዎችን እያነሳን ነው። እንደዚሁም ደግሞ የምንማረው ቅድም ለማሳየት እንደሞከርኩት ይህን መጽሐፋችን ነው የሚሆነው መጽሐፈ መዝሙርን ይሆናል ማለት ነው። ይህን መጽሐፍ ዛሬ የመጨረሻውን ክፍል ዘን እንቀርባለንና ከዚሁ ከመዝሙር መጽሐፍ ውስጥ የተወሰኑ ቁጥሮችን እያነበብን እሱን አብረን እንቃኛለን። የመጀመሪያው ጥያቄ ለወንድም ቴዎድሮስ ሰጥና እንደዚሁም የተጠቀሱ ጥቅሶች አሉ። ተወሰኑትን ቅድሚያ ታነብልናለህ። ከዛ ቀጥሎ ደግሞ ይህን የሚከተለውን ጥያቄ አንተ እንደተረዳኸው እግዚአብሔር እንደሰጠህ ማስተዋል ታስረዳኝና ትገልጽልንና እንደዚህ ደግሞ ሌሎች ይጨምሩበታል። ጌታን መጠበቅ ይላል ርዕሳችን። በነገራችን ላይ 13ኛው ትምህርት ጌታን መጠበቅ የሚል ጠንከር ያለ ርዕስ አለውና እንዲህ ዝም ብለን እንደቀላል ምን አይደለም። ከመጠበቅ ጋር የተያያዘ ነው የዛሬ ትምህርታችን። የምንጠብቀው ማንን ነው? እንዴት ነው የምንጠብቀው የሚለውን ክፍል ነው የምናየውና ጌታን መጠበቅ ከሌሎች ጉዳዮች መጠበቅ ጋራ የማይነጻጸረው በምን ምክንያት ነው? ለምንድን ነው ማንጸር ያልተቻለው የሚል ጥያቄ አለኝ። የጥበቃ ቦታችን ሁኔታችን እንዴት ሊገለጽ ይገባል? ምን መሆን አለበት? ወንድም ቴዎድሮስ በጣም ጥሩና ደስ የሚል ርዕስ ነው ጌታን መጠበቅ የሚለው እና ጌታን መጠበቅ ከሌሎች መጠበቆች ጋራ በመሰረቱ እንደውም ልናነጻጽረውም አንችልም። ንጽጽርነት ላይ እንኳን እዛ ላይ
ልናስቀምጠው እንኳን አንችልም። ምክንያቱም በጣም የተለየ ነገር አለው ጌታን መጠበቅ። እጅግ በጣም ብዙ የተለዩ ነገሮች አሉት። ከሁሉም የበለጠው መጽሐፍ ቅዱስ ጌታን መጠበቅን በሚመለከት እንድንጠባበቀው ጥሪ ያደርግልናል። እሱ ራሱ እንድንጠባበቀው ጥሪ ያደርግልናል። በመዝሙረ ዳዊት ምዕራፍ 27 ቁጥር 14 ላይ ያለውን ጥቅስ አንብቤ እጀምራለሁኝ። እንደዚህ ይላል፣ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና፣ እግዚአብሔርን ተስፋ አድርግ ይላል እና በጣም በቃ ይሄ ተስፋችንን የሚያለመልም ነውና እሱን በመጠበቅ ረገድ በቃ ተስፋ አድርገው። ለምን? አይቀርም። እግዚአብሔርን መጠበቅ ከንቱ ሆኖ የሚቀር ነገር አይደለም፣ ወይም በመጠበቅ ውስጥ ሳናገኘው የሚቀር አይደለም። ብዙ ነገሮችን እንጠብቃለን። አንዳንድ ጊዜ የምንጠብቀው ነገር ራሱ ላይ መጣ ይችላል። ሌላ ጊዜ ደግሞ ከጠበቅነውና ካገኘነውም በኋላ እንኳን ለጊዜው ነው እና ለጊዜው እንዳገኘነው ደስ ይለናል። ከዛ በኋላ አሰልቺና ኃላፊ ነው። ግን ጌታን መጠበቅ ዘላቂ ነው እና ጠብቀን በማግኘታችን ምክንያት የሚሆነው ነገር ዘላቂና ዘላለማዊ በመሆኑ ምክንያት ይሄ ተስፋ ከሁሉም በላይ እጅግ በጣም የሚያበረታታ ተስፋ ሆኖ እናገኘዋለን። በዚህ ጋር የተጠቀሱ ጥቅሶች እነዚህን ነገሮች የበለጠ የሚያሰፉ ስለሆኑ ጥቅሶቹን ብመለከታቸው ደስ ይለኛል። ለምሳሌ መዝሙር 39 ላይ ሄደን ስንመለከት ቁጥር 7 እንደዚህ ይላል፣ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ ነው ይላል ቁጥር 7 ላይ። በጣም የሚገርም አባባል ነውና መዝሙር 37 አይደል? መዝሙር 39 ነው ያነበብኩት። መዝሙር 39 ቁጥር 7 ነው ያነበብኩትና ጌታን ስንጠብቅ እዚህ ጋር የሚነግረን ነገር ምንድነው? ተስፋችን ስለሆነ ነው የምንጠብቀው። ሌላ ተስፋ ስለሌለን ነው የምንጠብቀው። አንዳንድ ሰዎች እኮ የሚጠብቁት ነገር አማራጭ ሰጠው ሊጠብቁ ይችላሉ እና ይሄ ግን አማራጭ የለውም። ተስፋዬ አንተ አይደለም ወይ? እና አንተን ነው የምጠብቀው። ስለዚህ ተስፋ ያለውን ነገር ስንጠብቅ ትዕግስትም ይኖረናል፣ ረጅም ትዕግስት ይኖረናል። ምክንያቱም በቃ ካለሱ ተስፋ የለውም። አሁን እዚህ ጋር ባለመዝሙሩ ተስፋዬ አምላኬ ነው ይላል እና እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ አይደለምን? እስከ መጨረሻው አሟጦ ይጠብቃል። ወደ ኋላ አይልም። ከመጠበቅ ወደ ኋላ አይዘናጋም ማለት እንችላለን። ሌሎችም ጥቅሶች አሉ በጣም ይሄንን ጉዳይ የሚያብራሩ። ወደ መዝሙረ ዳዊት 37 ደግሞ በምንሄድበት ጊዜ መዝሙረ ዳዊት ምዕራፍ 37 ላይ ሄደን ቁጥር 7ን ስንመለከት ለእግዚአብሔር ተገዛ፣ ተስፋም አድርገው፣ መንገዱ በቀናችለትና ጥመትን በሚያደርግ ሰው አትቅና እና እግዚአብሔርን በምንጠብቅበት ጊዜ የመጠበቅ ባህሪያችንም እንዴት መቀረጽ እንዳለበት ባለመዝሙሩ ጨምሮ ይነግረናል። ዝግጅታችን፣ አጠባበቃችን ምን አይነት እንደሆነ የሚገርመው ነገር ብዙ ሰዎች አንድን ነገር ታርጌት ያድርገው ይጠብቃሉ። ከዛ በኋላ ሌሎች በጠማማ መንገድ ሄደው በአቋራጭ መንገድ ሄደው አንዳንድ ነገር ሲያገኙ እኔም ይሄንኛውን ከምጠብቅ ይልቅ ይሄንን በአቋራጭ ጊዜያዊውን ነገር ባደርግስ የሚል ተስፋ መቁረጥ ይኖርባቸዋልና እግዚአብሔርን መጠበቅ ዘለቄታዊ የሆነ እረፍትና ሰላም የሚሰጥ ስለሆነ መንገድህ ላይ የገባ ከሚያሰናክልህና ይህንን ጥበቃህን ከሚያስተጓጉለው የክፉ ሰዎች ድርጊትና ጠማማ መንገድ አትሳብኮ ማለት ነው። ወደዛ እኮ አትጎተት ማለት ነው። ከዚህ ከዋናው ጥበቃ የሚያዘናጉትን ነገሮች ሁሉ አይንህ ወደዛ አይሂድ። ሁሉ ጊዜ ተስፋህን በመጠበቅ ራስህን ዲስፕሊን አድርገህ ወይም ስርዓት አስይዘህ ጥበቃህን ቀጥል ማለት ነው። እና ይሄ እጅግ በጣም ጥበቃችንን የሚያጠነክርና
የበለጠ ጥበቃችንን እንድናበረታ የሚያደርገን ነው። ከሁሉም በላይ ብዙ ሰዎች የሚያውቁትና እኔም ሳነበው ልቤን በጣም ደስ የሚያሰኘኝና የሚያረካኝ ጥቅስ መዝሙረ ዳዊት ምዕራፍ 40 ቁጥር 1 ላይ ነው እና ብዙዎች ይህንን ጥቅስ ያውቁታል። ምን ይላል? ቆይቼ እግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል። ዋው! እና እግዚአብሔር ላይ ጥበቃ በማድረግ በመቆየት እሱን በመጠበቅ ጊዜን በመውሰድ የመጨረሻው ውጤት እጅግ በጣም የሚያስደስት ነው። ምክንያቱም እሱ ዘንበል አለልኝ ይላል ባለ መዝሙሩ። እሱ ዘንበል አለልኝ። ስለዚህ ይሄ ትልቅ የሚያበረታታ ተስፋ ነውና የእግዚአብሔር ጥበቃ ጠብቀ ከንቱ የምትቀርበት ጠብቀ በቃ አመድ የምታፍስበት ወይም ከንቱ ሆኖ የሚቀር ሳይሆን ፋይናሊ ውጤቱ እጅግ በጣም ደስ የሚያሰኝ ነውና እነዚህን የባለ መዝሙሩ ማበረታቻዎች ይዘን ጌታን በምንጠብቅበት ጊዜ ራሳችንን እያዘጋጀን ራሳችንን ከክፉ መንገድ ከክፉ ምሳሌዎች ሁሉ ጠብቀን ራሳችንን እየቀረጽንና እያስተካከልን እሱን በምንጠብቅበት ጊዜ በመጨረሻ ዘንበል እንደሚልልንና ነፍሳችንን እንደሚያረካ ቃሉ ይነግረናልና ይሄ በጣም ደስ የሚያሰኝና የሚያበረታታ ነው። አመሰግናለሁ ወንድም ቴዎድሮስ፣ እግዚአብሔር ይባርክ በጥሩ ሁኔታ ስለገለጽክልን። ምናልባት ወደ ሌላው ርዕስ እንድሄድ ነው የምፈልገው። በዚህ አጋጣሚ አንድ ጠቅሰህ ነበር፣ እሱን እንደው አድማጮችም ለኛም ጥሩ ነገር ያቀርብኳልና መነጻጸር የለበትም ያልከው ነገር ሁለቱ ነገሮች ሁለት እኩል የሆኑ ነገሮች አሁን እነዚህ ብርጭቆች እኩል ስለሆኑ ሁለቱን ማወዳደር እንችላለን። ማነጻጸር የምንለው ግን የተለያዩ ነገሮች ናቸው። አንድ ችሎታው ጎበዝ የሆነ የ9ኛ ክፍል ተማሪና አንድ ችሎታው ጎበዝ የሆነ የ5ኛ ክፍል ተማሪ እነዚህን ማነጻጸር ልንል እንችላለን። የእግዚአብሔርና ሌላው መጠበቅ ግን ከነዚህም የባሰ ነው። የምናቀራርበው እንዳልሆነ ጥሩ አድርገህ ስለገለጽከው ከልብ አመሰግናለሁ። ምናልባት ተጨማሪ ካላችሁ ትቀጥላላችሁ። ስንታየ ይኖር ይሆን? ምናልባት ቴዲ በደንብ አድርጎ አስቀምጦታል። እንዳልከው ይሄ መዝሙረ መጽሐፍ ማጥናት ከጀመረ ጊዜ ጀምሮ ብዙ ነገሮች ተነስተዋል እና በማጠቃለያው ይሄ ሐሳብ በመነሳት ነው ደስ ብሎኛል። መደምደሚያው ያ ነው። ብዙ የተስፋ ቃሎችን ስናነሳ ነበር፣ የተገቡ ቃላቶችን ብዙ አሁን የምናነሳቸው ነገሮች አሉ። መጨረሻ ላይ ግን ዋናው ጌታን መጠበቅ ነው። እንዴት ነው መጠበቅ? ምንድነው ልዩ የሚያደርገው? የማይነጻጸረው ያልከው ነገር ላይ ቴዲ በደንብ አድርጎ አስቀምጦታል። ግን አንደኛ ከሚጠበቀው ነገር አንፃር ከምትጠብቀው ነገር አንፃር ልዩ ያደርገዋል፣ ወይም ደግሞ ልታነጻጽረውም አትችልም። ቴዲ እንዳስቀመጠው ማለት ነው። በመጠበቅ ሂደት ውስጥ ደግሞ ያለው ነገር ስትመለከት አሁን መጽሐፍ ቅዱስ ላይ ያሉ ታሪኮችን ብታነሳ የና አብርሃምን ታሪክ ማንሳት ይቻላል። አሁን እና አብርሃም እግዚአብሔርን ሲጠብቁ ነበር በተስፋ የጠበቁበት ሁኔታ እና የመጣው ነገር ስትመለከት አልቀረም። አንደኛ፣ ሁለተኛ አመጣጡ የመጣው ነገር ደግሞ አመርቂ ነበር። ለሰው አይን 25 ዓመት ሙሉ ጠብቀው ልጅ እንዳውም አልመጣም። የመጣው ሁሉ አጠራጥሮ የሚመጣበት ጊዜ ሁሉ አጠራጥሮ ነበር። ግን የመጣው ግን ምን ሆነ? አመርቂ ነበር። እና እግዚአብሔርን መጠበቅ በቃ ከሌላው ጋር ማታነጻጽረው ያ ነው። መምጣቱ አይቀርም። እንደገና ከመጣ በኋላ ደግሞ ልዩ ያደርገዋል። የመጣው ነገር ራሱ ልዩ አመርቂ የሚሞላ ጉንጭ የሚሞላ ልትለው ይችላል። አሁን ቴዲ ቅድም እንዳለው ብዙ የምትጠብቃቸው ነገሮች አሉ። ግን ጠብቃቸው መተህ ወይ ደስታዬ ነው እንዴ ያለኛል። ይሄን ሰሞን አንድ ሰው በጣም ብዙ ጊዜ ሲጠብቀ የነበረ ነገር ሆነለትና እንዴት ነው ስለው ወይ ደስታኮ ስንታየው ለካ እንዴ ትንሽ ነው ማለት እንደዛ ነውና ይሄ እግዚአብሔር የምንጠብቅበት ነገር ግን የሚያመረቃ ነውና ውስጥ ምንድነው ውስጥህን ዳሶ የሚሄድ ነገር ነውና ያ ነው። ሌላው ልዩ የሚያደርገው ነገር ደግሞ ላይ ዘላቂ የሆነ እምነት ብለህ የተናገርከው ነገር አለና እሱን የሚጠይቅ ነገር ዘላቂ የሆነ እምነትን ይጠይቃል። ንጽህና በለው በራስን ገርቶ ሙሉ ለሙሉ በመሰጠት የሚጠይቅ ስለሆነ ያ ሁሉ ልዩ ያደርገዋል የሚለውን ሐሳብ ለመጨመር ነው። አመሰግናለሁ። ወደ አንተ ልምጣና እዛው አጠቃል ወደ አንተ ልመጣ ስለሆነ ከጊዜ ጋር ለመሄድ ነው። አመሰግናለሁ። አንድ ምድራዊ ደስታን ጥሩ አድርጎ የገለጸ አንድ ሽማግሌ እንደዚህ ብለው ነበርና ደስታ ፍላቂያ ናት አሉ ይባላል። ፍላቂያ ማለት ብልጭ የሚለው ዝናብ ሲመጣ ነው እና ምድራዊ ደስታ እንደዚያ ነው። የሆነ ነገር ጠብቀው ከሆነ ወዲያው
እንትን ይሆንባል ደስታው ወዲያው የሚያልፍ ነው ሰማያዊ መጠበቅና የሰማያዊ ደስታ ግን ረጅም ነው በጣም ጥሩ ነው አንተ አያይዘህ የምትመልስልኝ አብኔዘር ያንተን ጥያቄ ደግሞ መዝሙር 131 ታነብልኝና እግዚአብሔር የሚኖረን የመንፈሳዊ ህይወትን ልምምድ በህይወታችን ላይ ምን እንዲታይ ያደርገዋል ይላል ልምምዳችን ላይ በሚመለከት ይሄ መዝሙርና እንደው ለኛ ምን ሊያስተምረን ይሄ ቀረበ ይመስላል ከቴዲም ላይ ጨምረ ይሄን በሚመለከት ደግሞ እስኪ አንተን እይታጋራ እሺ እግዚአብሔር የተመሰገነ ይሁን ሲባል እንደነበረው በዚህ ሩብ ዓመት ለልብም ይሆኑ የህይወት ዕውቀት የሆኑ ነገሮችን ስናገኝ ነበርና እግዚአብሔርና እናመሰግናለንና ወንድሞቼ ያሉት ላይ የተወሰነ ሐሳብ ለመጨመር ነውና ይሄ ከመጠበቅ ጋር የተያዘው ሲባል እንደነበረው አንዳንድ ጊዜ እግዚአብሔር በመጠበቁ ሰውን ይሰራል ባህሪን ይቀርጻል ይገነባል ቅድም ስንቴ ሲል እንደነበረው አብርሃም እኮ ልጁን እስኪያገኝ ድረስ እየተሞረደ ነው ባህሪው እምነቱ ስል እንዲሆን እግዚአብሔር እየሰራው ነበር ዮሴፍ ህልም ተሰጥቶታል እኮ ትልቅ ትሆናለህ እናትና አባት ሳይቀር ይሰግዱልሃል እዛ ከመድረሱ ግን በፊት ታሽቷል በግብጽ ምድር በጶጢፋር ቤት በእስር ቤት እና አንዳንዴ እግዚአብሔር ለሚያደርሰን ነገር መጀመሪያ ይሰራናል በመጠበቅ ውስጥ ባህሪ ይሞረዳል ባህሪ ይቀርጻል እና አንዳንድ ጊዜ ያንን ግን እንድናስቀር በመጠበቅ ውስጥ ያለውን ተስፋ ትተን ባቋራጭ እንድንሄድ ሰይጣን የሚፈትንባቸው ጊዜዎች አሉ ለዚህ አጭር ጥሩ ምሳሌ ጠቅሼ ማለፍ እንፈልገው ሳኦልን ነው አንደኛ ሳሙኤል ምዕራፍ 13 ቁጥር 11 ላይ ዋናው ሐሳቡ ሳሙኤል ጠብቀኝ ብሎት ነበር ጠብቅ እኔ መጥቼ መስዋዕት አቀርባለሁ ብሎት ነበርና ራሱ አቀረበው ይላል በቃ አልጠበቀውም ሳሙኤልን ከዛ በኋላ ለመጠበቁ ለመተው 3 ምክንያትን ያቀረበው ሳኦል አንደኛው ሰራዊቱ ተበተነብኛል በጣም ስለቆየ ሰራዊቱ ተበተነብኝ ሁለተኛ ደግሞ አንተም ደግሞ በቀጠርከው ጊዜ አልመጣ ሶስተኛ ደግሞ ፍልስጤማን ወደ ማክማስ እየተከማቹ ነው ተቃርበውብኛል እነዚህ ሶስቱ ናቸው ሰው ልጅ ከመጠበቅ የሚያስቀሩት የመጀመሪያው ተበትነውብኛል የሚለው የሰዎች ግፊት ነው የሰው ግፊት እንዳጠብቅ ያረጋል አንተ ቆመህ ቀረህ እኮ እንደዚህ ሆነ እኮ እንደዚህ ያለፈህ እኮ የሰራዊቶች ተበተኑብኝ ያለው ምክንያት ይሄ የሰው ግፊት ያካባቢ ያለው ግፊት እግዚአብሔርን ከመጠበቅ አይነ እንድታነሳ ሊያረግህ ይችላል ሁለተኛ ደግሞ በቀጠሮ አልመጣህም ይላል እና የጊዜ ርዝማኔ ነው አንዳንዴ እንዳንጠብቅ የሚያደርግ ዲያመት እንዲያምስታ እንዲኑላ መጠብቅ እንዴት በቃ ከዛ የጊዜ ርዝማኔ ውልህን ይፈታዋል ተጥቀህን ይፈታዋል ሶስተኛው ደግሞ ያው ፍልስጤማያኖች ቀረቡብኝ እንዳለ የጠላት ማስፈራሪያ እንዲ ልትሆን ነው እንዲ ልታጣ ነው ይሄን ካላረክ ያለ ወደ አምሮህ የሚያመጣቸው ውጊያዎችና ፍትጊያዎች ከመጠበቅ ያወጣል ነገር ግን በእነዚህ ሁሉ ጸንተው እናንተ እንዳላችሁት መጠበቅ ግን በኋላ የሚያመጣ ውጤት አለ አይደለ ሰይጣንንም ዝም ፈተናዎቻችንም ዝም የሚያደርግ ነው ለዚህ ጥሩ ምሳሌ የሚሆነን አብርሃም ነው እግዚአብሔርን ሲጠብቅበት የነበረው ነገር ማለት ነው አንደኛ ዘፍጥረት ምዕራፍ 15 ላይ እመጣለሁ ብሎ ጠብቅ ባለው ጊዜ በመሰዊያው ስር እግዚአብሔር ቀኑ ሙሉ መጣ ጠበቀው አልመጣም የሰዋውን ለሁለት የከፈለው መሃል አልፋለሁ ብሎ ቢጠብቀው አልመጣም መሸ አሞራ እንደውም እየመጣ ስጋውን ሊበላበት ጀመር ይላል ግን አብርሃም እግዚአብሔር ይመጣል ብሎ ቢደክመውም ከመሰዊያው ስር ተኛ ይላል እና ስትጠብቁ ሊደክማችሁ ይችላል ተመልካቾች ወይም በዚህ መሃል ያለን ግን ቢደክመንም ከሱ ስር እንተኛ ከሱ ስር አንራቅ ዋናው ነገር የሰይጣን ግብ እኛን ከሱ ማራቅ ስለሆነ ከሱ አንራቅ እንትጋሚለውን ለመጨመር ፈልጌ ነው አጠራርጌ ጋሽ ምረትም ያነሳውን ሐሳብ ላይ ጨምሬ ሐሳቤን አጠቃልላለሁ መዝሙር ምዕራፍ 131 ላይ ያው አጭር 3 ቁጥር ያላት ክፍል ናት እና በዛ ቦታ ላይ ሚለው አልብበው አቤቱ ልቤ አይታበይብኝ አይኖቼም ከፍ ከፍ አይበሉብኝ
ከትልልቆች ጋር ከእኔም ይበልጥ ከሚከበሩ ጋር አልሄድኩም። ነፍሴን አሳረፏት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት እያለ ይቀጥላልና እዚህ ጋር እንግዲህ መንፈሳዊ ህይወት ልምምዱን ነው ዳዊት እያስቀመጠ ያለውና መጀመሪያው ቁጥር ላይ የምናየው ስለ ትህትና ነውና የመጀመሪያው የመንፈሳዊ ህይወት ልምምድ ትህትና ነው። ትሁት መሆን ነው። እግዚአብሔር ሰውን መጀመሪያ የሚፈልገው ትሁት ማድረግ ነው። የእግዚአብሔር መንግስት በትሁቶች የተመሰረተች ስለሆነ ማለት ነው። ይሄን መዝሙር ሲዘምር ዳዊት ምዕራፍ 131ን የተቀባበት ጊዜ ነው። ሳሙኤል መጥቶ ከቀባው በኋላ አንተ ንጉስ ትሆናለህ፣ እግዚአብሔር አይኑን አንተ ላይ ጥሏል፣ ከሰባት ታላላቅ ወንድሞች በላይ አክብሮሃል፣ በአይኑ ከብደሃል ባለው ጊዜ ካለው በኋላ የተዘመረ ነው። ግን አሁንም ያ መወደሱ መሞገሱ ዳዊትን ከፍ አደረገው፣ ልቡን ይበልጥ ዝቅ ትሁት እንዲሆን ያደረገው እና የዳዊት የስኬት ምንጭ ትህትና ነው ልንለው እንችላለን። ጌታም እንደ ልቤ የተባለው ከዚህ ትህትና የተነሳ ነው። በመጽሐፍ ቅዱሳችን ላይ ደጋግሞ ስለዚህ ይሄ አይንን ከፍ ስላለ ማድረግ ልብን ስላለ ማስተዋወቅ ብዙ ምሳሌዎች ይሰጠናል። የመጀመሪያው ለጠቅሰው የምፈልገው ሉቃስ ምዕራፍ 17 ቁጥር 10 ላይ ያለው ነውና ሉቃስ 17:10 ላይ ምን ይላል? የታዘዛችሁትን ባደረጋችሁ ጊዜ እንዲህ በሉ ይላል፣ እኛ ከቁጥር ማንገባ አገልጋዮች ነን፣ ባሪያዎች ነን፣ ልናደርገው የሚገባንን ፈጽመናል በሉ ይላል። እና አንድ ነገር ስታደርጉ ሰዎች እንትን ሊሏችሁ ሲሉ አረ ማንረባ ጭንጋፎች እኮ ነን፣ እኛ ባሪያዎች እኮ ነን በሉ ትሁቱን ይላል። እዛው ሉቃስ ላይም እንደገና ወደ ሰርግ ቤት ስትሄዱ እንኳን የከበረውን ወንበር አትምረጥ ይላል። ካንተ የበለጠ መጥቶ የቤቱ ባለቤት ተነስ ሊልህ ይችላል። ሁሌ ዝቅ ያለውን ምረጥ ትሁቱን ይላል። እና ፊልጵስዩስም ላይ በትህትና ከናንተ እንደሚሻል ሌላውን ቁጠሩ ይላል ሁሉ ጊዜ። እና ዳዊትም በዚህ ቦታ በተለይ በቁጥር 1 ላይ ይሄንን ትህትና ደጋግሞ ሲጠቅሰው እንመለከታለን። ከዚያ የመጀመሪያው ይሄ ነው። ሁለተኛው ቁጥር 2 ላይ ከዚያ የሚመጣው ምንድነው? አንድ ሰው ትህትናን ከተለማመደ በኋላ ወደ መንፈሳዊ ብስለት እንደሚያድግ ያሳየናል። እሱ ምንድነው? የእናት ጡት መጣል ይላልና አንድ ልጅ የእናቱን ጡት ጣለ ማለት እንግዲህ አንድ ስቴፕ በፊት ከሷ ጋር ተያይዞ ነበር፣ አሁን ራስን ወደ መቻል ደረጃ ሄዷል ማለት ነው። ሰንበት ትምህርታችንም ከዕብራውያን ምዕራፍ 5 ሐሳብ ጋር ያያይዘዋል። ዕብራውያን ላይ ጳውሎስ ምን ይላቸዋል? እናንተስ ካሁን ወተት ላይ ናችሁ እንዴ? አጥንት መቆርጠም ሲገባችሁ ይላቸዋል። ስለዚህ በመንፈሳዊ ደረጃው ትሁት መሆን ወደ ብስለት ወስዶታል። ትሁቶች ወደ እድገት ይሄዳሉ ወይም ደግሞ ወደ መንፈሳዊ ጥንካሬና ብስለት ይሸጋገራሉ የሚለውን ሐሳብ ከዚህ ውስጥ ተምሬበታለሁ። እጅግ አመሰግናለሁ አቤኔዘር፣ ጥሩ ማብራሪያ ነበር። የሚቀጥለውን ጥያቄ ደግሞ ወንድም ስንታየው ወደ አንተ አመጣለሁ። እንደዚህ ይላል የምታነበው ጥቅስ መዝሙር 126 ነው። እሱን አንተ ተዘጋጅበትና የመጽሐፍ ቅዱስ ታሪኮች በተለይም የመዝሙር መጽሐፍ ለኛ የሚሰጡን መንፈሳዊ ትምህርት እንደው አንተ በተረዳው መሰረት እስኪ ብታጋራን ሌሎችም ጨምሩ ይችላሉና ብዙ ጊዜ ታሪኮች ምን ላይ ያተኩራሉ? ምንስ እናያለን? ይሄንን ብታዩ ጥሩ ነው። ከዛ በፊት ግን አቤኔዘር አሁን ጥሩ አድርጎ ያብራራቸው ነጥቦች አሉ። እነዚህ ሁሉ ምን ያደርጋሉ ብለን ካለን አሁን የጠቀስካቸው በሙሉ በመጽሐፍ ቅዱስ ያሉ ወደኛ ተመልካቾቻችን ምኛዝ ያለ ነው ምን እንድናደርጋቸው ነው የተባለውን ክርስትናችን የመንፈሳዊ ህይወታችን ከእግዚአብሔር ጋር ልምምዱ ሲያድግ እንዲህ ነው ምን ሆነው አንታበይም ወይም ደግሞ እኛን ከፍ አናረጋው እኛ ራሳችን ዝቅ እናደርጋለን እግዚአብሔር ግን ምን ያደርገናል እንደዛ አይነት ነገሮች እንድንሆን ነው እየተማርን ያለ ነው እንጂ የነሱ ታሪክ ብቻውን እዚህ ላይ አጥንተን እንዳንድ ታሪክ ተማሪ ምን መልሰው ጥያቄ አይደለም እንኖረው ዘንድ እየተጠየቀን ስለሆነ ሁላችንም ዛሬ ምን ተጠየቀውና ያጣ የጎደለን ራሳችን ዝቅ ማድረግ ትውት መሆን ሌሎችን ማስቀደም እና መንፈሳዊ ህይወታችን እኮ ምንድነው እህል ሲያፈራ እንደሚባለው እንደዛ ነው ዓለም ፍሬ የሌለው ሲሆን ነው ከርፈፍ የሚለውና ትንሽ ፍሬያማ እንድንሆን እግዚአብሔር እንዲረዳን የሁላችን ምኞት ይሁን ወንድም ይቀጥል ጋሽ ምረት አመሰግናለሁ ቀደም ሲል ወንድም አቤኔዘር ያነሳው ሐሳብ በጣም የሚገርም ነው እንዳልከው
መዝሙር 131 በጣም አጭር ነው። እንዳውም እሱን በተመለከተ እዚህ ማስታወሻ ላይ ያስኩት ስፐርጂን የሚባል ሰው የተናገረው ቃል በጣም የሚገርም ነገር ተናግሯል። ለመነበብ በጣም አጭር የሆነ ክፍል መዝሙር ነው፣ ግን ደግሞ ለመማር ረጅም ጊዜ የሚወስድ ነው። እና እንዳልከው የክርስትና አስኳሉም እዛ ላይ ነው ያለው። ራስን ዝቅ ማድረግ ከሁሉም በላይ የሚፈልግ ከጌታ ከኢየሱስ ክርስቶስ የምንማረው ወይም እንድንማርም የተጠየቅነው ትህትና ነው። ራስን ዝቅ ማድረግ ደቀ መዛሙርቱ እግራቸውን ካጠበ በኋላ ሄዶ ቁጭ ነው ያለው እና እውነትም እንደተባለው በጣም አጭር ለማንበብ ግን ለመማር ለአንድ ሰው በጣም ረጅም ጊዜ የሚወስድ። እንዳውም ስለ ልጁ የተናገረው ላይ እዛው ሲቀጥል ይላል እሱ ስለ አንድ ትንሽ ልጅ ይናገራል። ነገር ግን በክርስቶስ ያለውን ያንድን ሰው ልምምድ የያዘ ጉዳይ ነው እና አብኔዘር ጥሩ አድርጎ አስቀምጦታል። ጡት የሚጠባ ልጅ ሲጠባ መጀመሪያ አካባቢ የሚጠባበት ዓላማ ለሆዱ ሳቲስፋክሽን ሌላ ነገር አይደለም። በተወ ጊዜ ግን እናትን አይተውም ልጁ። ይሄኛው በብስለት የመጣ በልምምድ የመጣ ራሱን ዝቅ በማድረግ ትክክለኛው ፍቅር የሚገለጽበት ያኛው እና ዳዊት እሱ ላይ ነው አሁን ፎከስ ያደረገው። ልክ እንደዛ ነው መሆን የፈለገውና ይሄ እውነትም ልምምድን የሚጠይቅ ጉዳይ ነው። ዝም ብሎ አይመጣም እና ጥሩ አድርገህ ነው አብኔዘር የሚያስቀምጥከው ለማለት ነው። ጋሽ ምረት ወደ አነሳው ሐሳብ ቶሎ ብሎ ለመሄድ መዝሙር 126ን ሂደን ስናነብ አሁንም ትልቅ መሰረታዊ እግዚአብሔርን ጌታን በመጠበቅ ሂደት ውስጥ ከሚያስፈልጉ ነገሮች መካከል ሊረሱ ከማያስፈልጉ ነገሮች መካከል አንዱ በሰንበት ትምህርታችን በአንዱ ክፍል ላይ በጣም ትኩረት አድርገን ያብራራ ነው ክፍል ታሪክን ከኋላ ያለን ታሪክ መመልከት እምነትህ እንዲያድግ እምነትህ ደግሞ እንዲጎለብት ወደፊት ለምትሄድበት ነገር ደግሞ ብርሃን የሚሆን ጉዳይ ነው። ምንድነው የሆነው? መዝሙር 126 ስናነብ እንደዚህ ይላል መጽሐፍ ቅዱስ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆን። በዛን ጊዜ አፋችን ደስታን አንደበታችን ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸውም ተባለ። እግዚአብሔር ታላቅ ነገር አደረገልን ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ይሄ እንግዲህ በጣም ብዙ ሰዓት ወስደህ ልታብራራው የምትችል ነገር ነው። ስለ ሐዘን፣ ስለ ለቅሶ፣ ስለ ትግል በዚህ ምድር ላይ ስላሉ ትግሎች ሁሉ የሚያነሳ ግን በዛ መካከል ምን ሆነ ነው ነጡ። እኔ እንግዲህ እንደተረዳሁት በዛ መካከል ግን ሕያው የሆነ እግዚአብሔር የሰራው ነገር ይናገራል። ያን ጊዜ የነበረው እግዚአብሔር ዛሬም አለ ነው፣ ነገም አለ። ስለዚህ እምነትን የሚጨምርልን ነገር ነው። ባለፉት ዘመናት ጌታ ያደረገው ነፃ የማውጣት ነገር ዛሬ እኛ በመናደርገው የጽዮን ጉዞ ውስጥ ደግሞ ጉልበት የሚሆን ነው። አዙረን ወደ ኋላ ስንመለከት ትልቅ ግባት የሚሆን ነው። እንደገና እንዲህ ብለ አራግፈ ቅድም እንደተባለው በዙሪያ ያሉ ነገሮች ጌታ እንዳጠብቅ የሚያርጉ አብኔዘር ሲናገራቸው የነበሩ የሚያዝኑ ብዙ ነገሮች አሉ። ብዙ ምክንያቶች ሎጂካል ልሁን ካልክ እንዳው ሌላው ለማሳመን የምትችል ሳውል በደንብ የሚያሳምን ጉዳይ ነው ያነሳውኮ። ግን ይሄ ጌታን መጠበቅ ቅድም አይነጻጸርም ያልከው ጋሽ ምረት የማይነጻጸረው ከዚህ የተነሳ ነው። ባለቀ ሰዓት እንኳን ጌታ ይመጣል። ሲመጣ የሚያመጣው ኢፌክት ደግሞ ለውጡ በጣም ውጤታማ የሚያመረቃ ጉንጭ የሚሞላ ነው። ስለዚህ ያንን ለማድረግ ወደ ኋላ ያለውን ነገር መመልከት ግድ ነው። ትልቅ ጉልበት ነው የሚሆነው። እግዚአብሔር የሰራውን ነገር ሐዘን፣ ደስታ ዛሬ የምትለማመዳቸው ነገሮች ሁሉ እነዚህ ሁሉ ያለፉት ነገሮች ለትምህርት የሚሆኑ ነገሮች ናቸውና ልትዘምራቸው የሚገቡ ነገሮች ናቸው። ያን ነው ዳዊት ያነሳ በለቅሶ ነበር እየዘሩ ሄዱ የነበሩ። እግዚአብሔርን መጠበቅ ቀላል ነገር አይደለም። የሚያስለቅስ ብዙ ነገር ሊኖር ይችላል። በጣም ይሄን ሰሞን ስለ ኤርሚያስ ምዕራፍ 15 ትንቢተ ኤርሚያስ ምዕራፍ 15 ላይ ያለውን ክፍል ለአንድ ሰው ሳካፍል ነበርና ኤርሚያስ በጣም ትልቅ ነብይ ነው። የተጠራው እና ያገለግልበት የነበረው ማህበረሰብ የማይቀበለው ብዙ መከራ የደረሰበት ወይራስ ግን እግዚአብሔርን የሚያመልክ እግዚአብሔርን የቀመሰ እግዚአብሔር ሂድና ተናገር የሚለውን የተደበደበ እንደው ማለድም እስከማለ ድረስ ይደረስ። ኋላ ግን ምን አለ? እግዚአብሔር አይዟል ይጎፉ ይሆናል፣ ይመቱ ይሆናል፣ ይወጉ ይሆናል ግን አያሸንፉም። ምክንያቱም እኔ ካንተ ጋር ነኝ።
ይሄ ደግሞ የተረጋገጠ ነው በታሪክ። ስለዚህ ወደ ኋላ ያለው ነገራችንን መመልከት በጣም ትልቅ ትምህርትን የሚያጋራን ያን ነው ያነሳው መዝሙር 126 ላይ የተነሳው ሐሳብ ያ ነውና ትልቅ ጠቀሜታ አለው የሚለውን ሐሳብ ማንሳት ማለት ነው። እግዚአብሔር ያክብርልኝ። አሁን እዚህ ነጥብ ላይ የምናየው መዝሙር እንደሚታወቀው ሁሉ ጊዜ የሱ መነሻ ይቅር በለኝ ምስጋና እንዴት መከራዎች እንዳለፈው እነዚህ ሁሉ ነው የሚናገራቸውና ያ ሁሉ ሆኖለት መልሶ ከሱ ጋር ለዚህም ነው አይደለ እንደ ልቤ ተባለው ከሆነ ከቀረበለት ነገር ተነሳና እኛ ይህንን ታሪክ ማውቃችን እኛም ጋር በእኛ ህይወትም ይህንን ልንረዳ ይገባል። ምናልባት ወንድም ቴዲ ስንታየው አብኔዘር እኔም ራሳ ሁላችን ተመልካቾቻችንም በህይወታችሁ ያለፋችሁበት ነገር የለም የተደረገላችሁ ነገር የለም። ስንቱ ነገር ሆኖልናል። ስንቶቻችንን ግን እንደ ዳዊት ወደሱ ቀርበን ኃጢአታችንን ተናዘዝን በሆነልን ነገር ምስጋና ያቀረብን እና ሁሉ ጊዜ ይሄንን ይሄ ታሪክ የሚጠቅመንኛ ለዛሬ በህይወት በመንገኘው በዚህ ምድር ባለነው ለተረኞቹ እኛም ወደ እግዚአብሔር እንድንቀርብ ነው። ይሄኛም እናልፋለን አይደል? ክርስቶስ ካልመጣ ሊያትወድ ይመጣል። እኛ ግን በተራችን አርገነው የሚነር ነገር አለና ይሄ ዝም ብለን ምን ተወሳውን ወደኛ ህይወት አመጣን የዳዊትን ቀና ልብ እንድንዝ የሚያደርገን ነው። አሁን ወደ ሁለት ሌላኛው ጥያቄ ልመጣኔ ግን ጥያቄዎችን ላንተ ልስጥ በዛው ደርባ ተመልሰልኛለህ። ጥያቄ እንደዚህ ይላል የመጽሐፍ ቅዱስ ታሪኮች ይቅርታ የመከር ወቅትም ይላል የመከር ወቅትና ሐሳብ በዘጸአት 34 22 እና 26 ላይ የተጠቀሰ ነገር አለ። በመጽሐፍ ቅዱስ ይሄ ሰፊ ቦታ አለውና እንደው ለምንድነው የመከር ወቅት ለምንድነው ይህ ሐሳብ በስፋት ይቀር ከመንፈሳዊ ጋር ምን አለው ለኛ ስለዚህ ዘመን ምን ይጠቅመናል የሚለውን እንድዳስ ፈልጋለሁ። ከዛ በፊት ግን ተመልካቾቻችን የምንገኘው ሆፕ ቻናል ኢትዮጵያ አዲስ አበባ ከሚገኘው ማሰራጫ ጣቢያችን ስቱዲዮ ነው ያለነው። አብራችሁን ስላላችሁ ከልብ እናመሰግናለን። ጥቂት ቆይታ አድርገን መልሰን እንመጣለን። ጥያቄውን እናንተ መስከዛ እየተወያያችሁ መጽሐፍ ቅዱስን እያነበባችሁ ገልጣችሁ እንድትጠብቁን በአክብሮት እንጋብዛችኋለን። እግዚአብሔር ይባርካችሁ። ተመልካቾቻችን ከትንሽ ፋታ በኋላ ተመልሰን መተናል። አብራችሁን ስላላችሁ ከልብ እናመሰግናለን። ጥያቄው እንደገና ላስታውስ ለእናንተም ለወንድሜ ለቴዎድሮስም የመከር ወቅትና ሐሳብ ይላል በመጽሐፍ ቅዱስ ሰፊ ቦታ አለው ስለ መከር ለምን ከመንፈሳዊ ሕይወት ጋር ይሄ ተቆራኘ ይህን ደግሞ የበለጠ ለማብራራት ቅድም የገለጽኩት አለ በዘጸአት መጽሐፍ 34 22 እና 26 ላይ እነዚህን ቁጥሮች በማንበብ እንደው ለምንድን ነው እንደዚህ ሆነው እስኪ ከስንታየው ቅድም ከገለጸው ጋር የሚያያዝ ነገር አለው ሲያገኘውን በረከት ለኛም አካፍለን። በጣም ወሳኝ ነው የመከር ጊዜ አንተ እንደተጠቀስከው እጅግ በጣም ወሳኝ ነው። ትልቅ ቦታም ደግሞ በዚህ በመጽሐፍ ቅዱስ ተሰጥቶት እንመለከታለን። በዘጸአት ምዕራፍ 34 ቁጥር 22 ላይ እንደዚህ ይላል የሰባቱንም ሱባኤ በዓል ታደርጋለህ እርሱም የስንዴ መከር በኩራት ነው በዓላቱንም ፈጽሜ የመባቻውንም በዓል ታደርጋለህ ይላልና በአመቱም ፍጻሜ የመባቻን በዓል ታደርጋለህ ይላልና እና ይሄ ትኩረት በጣም ተሰጥቶታል በመጽሐፍ ቅዱስ። መከር የመጨረሻው መከር የመከር በዓል ይባላል እንደውምና ሰፊ ጊዜ ያርገው ያከብሩታል። ይሄ ማለት ምን ማለት ነው? በሌላ አነጋገር አሁን ከመጠበቅ ጋራ በመናያይዘው ጊዜ አንድ ገበሬ ይዘራል። ከዘራ በኋላ በአንድ ጊዜ ዛሬ ዘርቶ ነገ ያጭድ
መጠበቅ አለበት እና በዛ ውስጥ የሚፈራረቁ ነገሮች አሉ። ፀሐይ አለ፣ ዝናብ አለ፣ ደግሞ አረሞች ደግሞ ይወጣሉ። እነሱን መልቀም ማጽዳት አለ፣ መኮትኮት አለ እና ጊዜ ይፈጃል እና ጊዜ ፈጅቶ በእውነት የተጠበቀው ፍሬና አዝርት ፈርቶና በቅሎ በሚታይበት ጊዜ እጅግ በጣም ያስደስታል። አሁን ወደ ገጠር ስንሄድ በግራና በቀኝ ስንዴና ገብሱ ደርሶ ዛፍ ዘንበል ሲያደርገው ንፋስ ወዲህና ወዲያ ዘንበል ሲያደርገው ስናይ እንዴት በቃ ያረካል ራሱ እሸቱን መመልከት ማለት ነው። ከዛ በኋላ እሸቱ ደግሞ ጎምርቶ እንደገና ለመታጨድ ይደርሳል። ጊዜ አለው። እያንዳንዷ ታይፕ ጊዜ አለችው። ትዕግስት የሚያስጨርስ በጣም ትዕግስት የሚጠይቅ ነገር ግን ትዕግስት አርጎ የጠበቀ ፍሬዋን ይበላል ይላል መጽሐፍ ቅዱስ እና በዚህ መሰረት ልክ በመጨረሻ ያ ታጭዶ ፍሬው ከገለባ ተለይቶ ወደ ጎተራ በሚገባበት ጊዜ ፍሬውን በሚሰበስብበት ጊዜ ያለው ደስታ እዚህ ላይም በዓል አርጎ ነው የሚለው እና ደስታ አርጎ ወረድ ብለን ቁጥር 26 ላይ ነው የተመረጠውን የእግዚአብሔርን ፍሬ በኩራት ወደ አምላክ ወደ እግዚአብሔር ቤት ታስገባለህ፣ ለእግዚአብሔርም ደግሞ ስጦታ ይሰጣል፣ ወደ እግዚአብሔር ቤት ይገባል። እና መጽሐፍ ቅዱስ ላይ አስታውሳለሁ በዮሐንስ ወንጌል ምዕራፍ 15 ላይ ክርስቶስ ምን ይላል? እኔ ገበሬ ነኝ ይላል፣ አባቴም ደግሞ እኔ አጫጅ ነኝ፣ አባቴም ደግሞ ገበሬ ነው ይላል እና እኛ ደግሞ ፍሬዎቹ እንደሆን ይናገራል ጌታችን ኢየሱስ ክርስቶስ። ስለዚህ በመጨረሻ የጌታችን ኢየሱስ ክርስቶስ መጠበቅ የመጨረሻው ስቴፕ ወይም የመጨረሻው መፈጸሚያው መከሩ ወደ ጎተራው፣ ገለባው ደግሞ ወደ እሳት የሚሄድበት ነው እና በመጠበቅ ሂደት ውስጥ እያንዳንዳችን ይህንን ማሰብ አለብን እና በእውነት እኛ ከፍሬው ከመከሩ ውጤት ካለው ነን በመጠበቅ ወራት መጨረሻ ጠብቀን ከዛ በጎተራ ከሚሰበሰቡትና የእግዚአብሔር ፍሬ ሆነው በመጨረሻ ለእግዚአብሔር የሚቀርቡ እዚህ ጋር ከመከሩ ላይ ለእግዚአብሔር አቅርብ ይላል እና ስጦታ ነን ወይ ለእግዚአብሔር ወይስ ደግሞ በዚህ ጉዟችን ውስጥ የኃጢአት ፈተና፣ የሰይጣን ፈተና፣ የዓለም ፈተና አለና እነዚህን ሁሉ መቋቋም ልክ አዝርቱ ወይም ሰብሉ ብዙ ፈተና ነው የሚያልፈው፣ ብዙ ፈተና እና ያንን ሁሉ ፈተና አልፎ ነው መጨረሻ ፍሬው የሚገኘውና ቀላል አይደለም መጠበቅ፣ ብዙ ፈተናዎች አሉት። ነገር ግን ትዕግስት ካደረግንና በመጨረሻ ደግሞ ለዛ ፍሬ ከበቃን ለእግዚአብሔር መከር ሆነን እንሰበሰባለን እና ለአድማጮቻችንን ይህንን ትዕግስት እግዚአብሔር አምላክ ሰጥቶን የእግዚአብሔር መከሮች ስንዴዎች ሆነ በጎተራ መግባት እንድንችል እግዚአብሔር እያንዳንዳችንን ይርዳል። እግዚአብሔር ይባርክልኝ። አመሰግናለሁ ለሰጠህን ማብራሪያ። ወደ አቤኔዘር ደግሞ ልለፍና ያንተ ጥያቄ ደግሞ እንደዚህ ይላል። ስለ ረፍት ነው የምናወራውና ያው ስንሰራ ውለን ማታ እናርፋለን አይደል? እንደዚሁ ሌላ ረፍት ቀኖችም አሉንና ረፍት እግዚአብሔር ረፍት የተለየ ዓላማ እንዳለው በጉልህ በቃሉ አማካኝነት ይገልጻል ደጋግሞ እና ለምንድን ነው የተለየ ዓላማ እንዲኖር ያደረገው? ረፍት እንዴት ነው የሚገለጸው አቤኔዘር? እና እንደው ለመሆኑ ረፍት የምንለው በተመቸን ጊዜ ወይም ደግሞ ረፍት የምንለው የምንተኛውን ነው ወይስ ስራ በጨረስን ጊዜ የምንቀመጠውን ነው? ምንድነው ረፍትስ መቼ ነው? እንደዚሁም ደግሞ ጥያቄዎችን ትንሽ ላበዛብ ነው። በረፍት ውስጥ እንደው መጠበቅ ይቻላል ወይ? በረፍት ውስጥ ነው እግዚአብሔርን መጠበቅ ይቻላል? ክርስቶስ እስኪመጣ መጠበቅ ይቻላል ወይ? ይህን በሚመለከት እንደመነሻ መዝሙር 92ን ልታነብልን ትችላለህ። እሱ ሐሳብ ተነስተህ ይህን ጉዳይ ብታብራራልን። ምክንያቱም ቀለል አድርገን እያየነው ስለተቸገረን ነውና ረፍትን እንዴት ታየዋለህ? በጣም ጥሩ። ምናልባት ጋሽ ምረት ከፈቀድክልኝ ትንሽ ሐሳብ ጨመር አድርጌ ወደ አነሳህልኝ ፈጣን ጊዜያችን እየሄደ ስለሆነ ፈጣን አድርገን ጨምር። እሺ፣ ያው ቅድም ስንታየው ወንድሜ ባነሳው ሐሳብ ላይ መዝሙር 126 በተለይ ያለፈውን ታሪክ እያሰብን የወደፊቱን በጽናት ስለመሻገር የተነሳ ሐሳብ ነበር ስንት ያነሳውና
ቅድምም ስንል ነበር ሐሳቡን ያለፈውን ካረሳ ስለወደፊቱ አንታወክም ወይም ደግሞ አንጨነቅም የሚለው ሐሳብና እኔ ሁሉ ጊዜ በተለይ እነዚህ በ4 ኪሎ በ6 ኪሎ መንገድ ሳልፍ በጣም የሚገርሙኝ ነገሮች አሉ ማለት ያው ምድራዊ መሪዎች ወይም ደግሞ ያው በምድር ስንኖር በሰው ጭንቅላት ላይ እንዳይጠፉ የሚጠቀሙባቸው ነገሮች እዛ 6 ኪሎ ላይ ስትሄዱ ምን አለ ያኔ ጭፍጨፋው ግራዚያኒ ኢትዮጵያውያኖች ላይ ያደረገውን ጭፍጨፋ በቃ ታዩታላችሁና ያ መታሰቢያ ሐውልት ነው 6 ኪሎ 4 ኪሎ ጋር ስትሄዱ ደግሞ የአርበኞች ሐውልት አለና ኢትዮጵያ ነፃነቷ የተመለሰበት ቀን እና በቃ ያንን ስታይ በቃ ህዝቡ ጀግንነት እንዲሰማው ያለፈው ዘመን የድል ነው ያሸናፊነት ነው ስለዚህ በቃ አሁንም የወደፊቱን ኢትዮጵያን እንደዛ ነው በቃ መሆን ያለ የሚል ነገር ያሰርጽብሃል እና ወደ አእምሮ የሚያመጣልኝ ነገር አለ ምንድነው እኛ በልባችን የተከልነው ሐውልት አለ ነው የቀደመ ዘመናችን በቃ ያንን ስናስተዋስ እኔ አንዳንድ ክርስቲያኖች ቤት ሲሄድ የማየው ጥሩ ምሳሌ አለና ብዙ ጊዜ ሰው አልበም ያቀርባል ጥሩ ልምድ እኮ ነው መጥፎ ነው አይደለም ግን አንዳንድ ክርስቲያኖች ቤት ሲሄድ ቀጥታ ፊት ለፊት ላይ ጥቅስ አለና አንዳንዴ ጠይቃቸዋለሁ ይሄን ጥቅስ አንዳንዶቹ ዝም ብሎ አይደለም ያስቀመጡት ተራራ መከራ ሸለቆ ያለፉበት ሐውልታቸው ነው ያ ጥቅስ እግዚአብሔር እረኛዬ ነው የሚለውን ጥቅስ እኔ የምረዳው ሌላ ሊሆን ይችላል እግዚአብሔር እረኛዬ ነው የሚለው ከዳዊት መዝሙር አልፎ ለዛ ሰው ሐውልቱ ነው ያንን ጥቅስ ሳይሁሌ መሻገርን ማለፍን እርዳታን ቤዛነቱን ያስታውስበታልና በህይወታችን ውስጥ አለን ወይ ሐውልት በቃ ሁሌ ያስቀመጥነው ሐውልት አለን ወይ በቤታችን ውስጥ በኑሯችን ውስጥና ያ ለወደፊቱ መስፈንጠሪያና ማለፊያ ይሆነናል ጋሽ ወደ ጠየቀው እረፍት ወደሚለው ሐሳብ ስንሄድ እንግዲህ እረፍት የምንለው ነገር በተፈጥሮ የተሰጠን ነገር ነው እና ይሄንን የምናየው በኤደን ገነት ነው ያካላይ እረፍት የምንለው ከዛ ወደ አእምሮና ይሄ በማረፍ መጠበቅ የሚለውን ደግሞ እናያለንና 6 ቀን እግዚአብሔር ሰራ 7ኛውን ቀን ግን እረፉ ብሎ ሰጣቸው ይላል ለሰው ፍጥረትና ምናልባት እናንተም ታስታውሳላችሁ በታሪክ ውስጥ በፈረንሳይ አብዮት በ1790ዎቹ እነ ናፖሊዮን ምን አርገው ነበር 7 ቀን የሚባል ነገር መጽሐፍ ቅዱሳዊ ነው አንቀበለው እና ይሄ ኢንላይትመንት በቃ አብሮት አለን የራሳችን ብርሃን ከየት ከራሳችን አእምሮ የሚመነጭ ስለዚህ ወደ 10 ቀን ቀየሩት ይላል ታሪክ ላይ ስታዩ ታውቁታላችሁ ይያስባለውና ስለዚህ ለምን 6 ቀን ተሰርቶ 7ኛው 9 ቀን ተሰርቶ 10ኛው ቀን ላይ ነው ምናርፈው ተብሎ ሰው 9 ቀን ሙሉ እንዲሰራ ተደረገ ከዛ በኋላ በፈረንሳይ ታሪክ ውስጥ የከብት ህመምና የሰው ህመም የበዛበት ጊዜ እንደዛ የለም ከብቶች ለካ ስትሬት ያንን ሁሉ ከሰሩ አይችሉም ፈረሶች መሞት ጀመሩ በሬዎች መሞት ጀመሩ በቀላሉ በህመም መጠቃት ጀመሩ እና ይሄ የሚያሳየን ምንድነው እንደው ትም ብሎ 6-1 የተቀመጠ ቀመር ሳይሆን እግዚአብሔር በማረፍ ውስጥ የሚገነባን ነገር አለ ለአካላችን የሚሰራን ነገር አለ ወደ አእምሮአዩ ስንሄድ ደግሞ ይሄ እረፍት የምንለው በተለይ ደግሞ በክርስቶስ ቤዛነትና ይሄ በስርየቱ ይሄ በቤዛነቱ ሰንበትንም በዛ እናስተውሳታለን ሰው ክርስቶስ መስቀል ላይ ቤዛ ተሰውቶ ነው አይደል ወደ እረፍት የገባው አርብ ላይ እንትን አለ መስዋዕት ሆነ ወደ እረፍቱ ገባ እና ሰንበት የአካልም እረፍት ምሳሌ ናት የአእምሮም እረፍት ምሳሌ ነው አእምሮአችን በሱ ቤዛነት በሱ አዳኝነት ላይ እንድናርፍ የሚያደርገን ነውና አንዳንድ ጊዜ እንደው በራሳችን ጥረት ነገሮችን ሁሉ የምናሰናስልና የምናበጅ ይመስለናል ነገር ግን መስቀሉን ማየት ያንን ቤዛነት ማየት ጉዳይ እሱ ጋር ነው በእጁ ነው የሚለውን እንድናያረገናል መዝሙረ ዳዊት ምዕራፍ 46 ቁጥር 10 ላይ እንዲህ ይላል እረፉ እኔም አምላክ እንደሆንኩ እወቁ ይላል እረፉ እኔም አምላክ እንደሆንኩ እወቁ ታውቃላችሁ መቼም ከፍጥረታት ሁሉ ዋና በልምምድ የሚችለው ሰው ነው ሌሎቹ ፍጥረት እኮ ውሻን ልምምድ ያስተማረው የለም ዋናም ያስተምራቸው የለም ጅብም ይዋኛል ይህን ይገርመኛል ትልልቅ እንስሳቶች ሁሉ ይዋኛሉ ሰው ግን ተለማምዶ ነው የሚችለው እና ምን አለ አንድ ሰው ሲያወራ
በቃ ማረፍ እኮ ስለማንችል ነው አለ። ስንወራጭ ራሳችን እናሰጥማለን። እና ሰው የሚለማመደው ራሱን መጣልን ነው ዋና ሲለማመድ። እና እግዚአብሔርም አንዳንዴ ዝም ይለናል ተንፈራግጠን ከዛ በኋላ ነፍስ አድኖች እኮ እየተንፈራገጣችሁ እኮ ሊያድኗቸው አይመጡ እነሱንም ነው የምታሰጥሟቸው አቅም ስታጣ ነው የሚመጣውና በቀርፍ ብለህ በቃ እኔ ጉዳይ ጌታ ነው የሚያውቀው ብለህ መለማመድ ስትጀምር ያኔ እጁን ማየት ትጀምራለህ። ይሄ ነው አንድ ነገር በዛው ጨርስልኝ። ታዲያ እረፍት እንደዚህ ከሆነ ምን ችግር አለው? እኔ አሁን ወይ ሌሊት አርፋለሁ በፈለኩት ቀን ባርፍ ምን ያገናኛል? አሁን ከመጽሐፍ ቅዱስ ጋራ የተወሰነ የተለየ ነገር አለ። እሱን አብራራራልን እስኪ። እንግዲህ 6 ቀን ስራ 7ኛው ቀን ግን ለአምላክ ለእግዚአብሔር ሰንበት ነው ይላል። አጥሩ ያብራራሃል። ይሄ ለመንፈሳዊ ብቻ ሳይሆን ለስጋዊ እረፍት እንደሆነ ቅድም ፈረንሳይን አምጥታል። ማንንም ሰው ደግሞ ሊያው የሚችል ነገር ነው። መቼም በሰንበት የሚያርፍ ሰው ምን ያህል ህይወቱ ስጋውም ምኑም እንደሚታደስ መንፈሱን የቀመሰ ብቻ ያውቀዋል። ግን ይህን ቀን ምንስ ሌላ ቀን ብናደርገው ምን ችግር አለ? እንዲያውም እኮ ይሄንን የሚደግፍ ጥቅስም አለ መጽሐፍ ቅዱስ። ማንኛውም ቀን ብሎ ሰዎች ይላሉ እና ምን ችግር አለ? ያን ቢሆንስ መቼ ነው የሚሆነው? ለዚህ ትንሽ አንድ ነገር ብለህ እንለፍ። ካድም የተለመደ የሆነ ስለመጣ ማስረገጫ ሰተን እንሻገር ብዬ ነው። በጣም ጥሩ። እንግዲህ እግዚአብሔር የራሱ ትእዛዝና መመሪያ አለው፣ የራሱ ካላንደር አለው እግዚአብሔርና እንዳልኩት ቅድም ዘፍጥረት 2 ላይ እግዚአብሔር ሰውን ፈጠረና 7ኛው ቀን ግን የአምላክ የእግዚአብሔር ሰንበት ነው በዚያሽ ቀን ይላል። በዚያሽ ቀን የተባረከች ናት የተቀደሰች ናት። ስለዚህ የተለየ ተስፋ ያለባት ቀን ናት 7ኛው ቀን። እሱም ቅዳሜ ናት። ይሄ ቋንቋችን ብዙ የሚያሻማ አይደለም፣ ምክንያቱም እሁድ አሃድ ነው አንደኛ ነው እና ለዚህ ከአንደኛው ቀን ተነስተን ስንቆጥር 7ኛው ቅዳሜ እንደሆነ እናውቃለን። ስለዚህ አረ ሌላም አለ የሚጨምር ምን ሉቃስና ማርቆስ እኮ የመጨረሻ ምዕራፎቻቸው የሚጀምሩት በመጀመሪያው ቀን እያሉ ነው አይደል? እሁድን። ስለዚህ እንደዛ ካሉ መጀመሪያውን ቀን ካወቀን 1 2 3 ለመቁጠር ነው ወይ እንደ ፈረንሳይ ወደ 10 ካልቀየር ነው። እና አንዳንዴ እኛ ወጣነው ካላንደርና እግዚአብሔር ያወጣው ይለያያልና በረከት ያለው እኔ ባዘዝኳችሁ ነው ያለው። ስለዚህ በረከቱ እሱ ባዘዘን ነው እንጂ እኛ ባልነው አይደለም። እግዚአብሔር ይባርክልኝ። ወደ ስንታየው መጣለው። ይህን በሚመለከት ብዙ ጊዜ ብንደጋግመው መልካም ነበር ሰዎች እንዳይሰለቹን እንጂ ምክንያቱም ሰው ያደረገውን መቀበልና እግዚአብሔር ያደረገውን መቀበል ምን ያክል ልዩነት እንዳለው አንዳንድ ጊዜ እኮ የልደት ቀናችን አንቀይርም አይደል? ካልተቸገርን በስተቀር በዛ ቀን ነው የምናረገው ልጆቻችን አይደለም? የሽማግሌዎችኛ እንኳን ቢቀር ከተቻለን ብናረገው። የእግዚአብሔርን ግን ለምን እንቀይረዋለን? እኛስ የመቀየር ስልጣን አለን ወይ? አንዳንድ ያልተረዳው ነገር ምን ይላል? ሰው ወደ ሌላ ሲቀይረው አንተ ያልከውን አልቀበልም እያለ እንደሆነ አለመረዳት እንደሆነ እንደ ወገኖች ቢያውቁልን ቢረዱት። በዚያ ቀን ደግሞ ምንድነው የምንጠብቀው? ምን እያደረግን ነው? በዚያ ቀን እያመለክን ለሱቅና እየሰጠን የሚለው ነውና በዚህ ተጨማሪ ካለም ስንታየው ትሄድበታለህ። ያንተ ጥያቄ እንደዚህ ይላል። ቀን በብርሃን ወይም በመልካም ያው ብርሃን ስላለው ነው። ሌሊት ደግሞ በጨለማ እንዲሁም በክፉ ተወክለው ይገኛል በመጽሐፍ ቅዱስ። ዛሬ ትምህርታችን ላይ ግን እንደዚህ ያተኩራል። በማለዳ ይላል። ማለዳን ጧት፣ ማለዳ፣ ንጋት ምንለው ነገር አለ አይደለም? ለሷ ብዙ ቃሎች አሉ የምንጠቀምበት። ለምንድነው በመዝሙር በተለየ ሁኔታ የቀረበው? እንደው ማለዳን እንዴት ተረዳኸው? ጧት፣ ንጋት ቅድም እንዳልኩት እንደዚህ በአጥቢያ ኮከብ ስትፈነጥቅ እያልን እንላለንና እንዴት ተረዳኸው? እንደው በመጽሐፍ ቅዱስ ይሄስ እንዴት ተገልጿል? እስኪ እሱነን አስረዳን። የተረዳኸውን ያለኝ አካፍለን። መልካም እግዚአብሔር ይስጥልኝ ጋሽ ምረት። በጣም ግሩም ሐሳቦች ናቸው የተነሱ። ምናልባት እንግዲህ እየዞረ ስለሚመጣ ዝም ብለናል እንጂ ቴዲ ያነሳው የመከር እና መንፈሳዊ ጋር ምን ያገናኛል በጠየቀው ጥያቄ በጣም መሰረታዊ ነው። እስቲ ጥቂት በለውና አይንህን ከፍተህ ይሄ በተጨባጭ ካለ ነገር የህይወት ትምህርት የምትወስድባቸው ነገሮች አሉና ይሄ በገበሬ ይገርመኛል። ይዘራና በተስፋ ትሞታለች። ይለፋል ተስፋ የሚያደርገው ነገር አለ የሚጠብቀው። ይሄ መጠበቅ አለ እና በጣም
በጣም ዛሬ ሰው ሁሉ እንደሱ ቢሆን ኖሮ ዛሬ የተደረሰን ነበር አንድ ነገር ላቋርጥ ይቅርታ አንድ በጋ አንድ ክረምት ዝናብ አይመጣም የሚቀጥለው አመት እኮ ያለ ተስፋ ሊዘራ እንደገና ያርሳል ሰው እንዲያረጋል ወይ ያመት ቀለቡ ስንቱ ነገር አልፎበት የሚቀጥለው አይቀርም ይላል ከሁለት አመት በኋላ ማይቀርም ያላል አይቀርም ይሄንን እንደው አብረን ብናይ አንተ ያኛው ነው የምትላረዳችን ያለችው ዘር ሸጉጦ እንቴዲ እንዳልከው ነው ይኮተኩታል ይወጣል ይገባል ይተኛል ሌላውን ስራ ይሰራል ያያታል መጠበቅ እኮ ነው በመንፈሳዊ ህይወትም ዛሬ እኮ እንደዚህ ብናይ በመንፈሳዊ ብቻም ሳይሆን በዚህ በምድራዊ ህይወት ስንት ትምህርት እናገኝበታለን ያ በጣም እጅግ ወሳኝ ነው ስለ ሰንበት በምንድነው በማረፍ መጠበቅ ያልከው አባባል በጣም ደስ ብሎኛል እንዴ 6 ቀን ስራ ተግባርን ፈጽምና 7ኛው ቀን ግን በዛ የእግዚአብሔር አምላክ ተቀደሰ ቀን ነው ብለ ጠብቀው ማለት በማረፍ እኮ ውስጥ እየጠበክ ነው ምን ፈጣሪነቱን አዳኝነቱን እየተመለከትክ መጠበቅ ነው አንዳንድ ሰዎች እኮ መጠበቅ አቅቷቸው ነው ዛሬ አሁን ወራራራ የሥራ ቀን 10 ቀን እኮ ሊሰሩ እኮ ነው በቃ ሊሰሩ በእስራኤል ታሪክ ስትመለከት እኮ ወጥተው ነበር ሊሰበስቡ መና አይደለም እንዴ እኔ አዋጭ አይደለም ግን ያመነ ግን የጠበቀ ግን የታገሰ ግን ይባረካል ማለት ነውና በጣም ግሩም የሆነ ሐሳብ ነው የተነሳው ሁለት አሁን ወደኔ ጥያቄ ስመጣ ግን ያነሳው ጋሽ ምረት ይሄ ቀን ማለዳ እዚህ ማስታወሻ ላይ ያስኩት መዝሙረ ዳዊት ማለዳ በተለምዶ የእግዚአብሔር መቤዠት ጊዜ ነው እና ዛሬ እኮ እንግዲህ የሳይንስ አዋቂዎች ወይም እነዚህ ህክምና ሰዎች ሲናገሩ ተኝተ ስትነሳ ጋሽ ምረት ሙሉ ሰርቪስ ነው ቴክኒካል ሙሉ ህክምና ታደሰ ጋራጅ ገብቶ ወጣ መኪና በለው እንግዲህ መኪና ያስገብቶ ለሚያወጣ ሰው ሙሉ ለሙሉ እድሳት እና የሚገርም ኬሚስትሪ ነው የሚካሄደው ይላሉ ማታ አፍና ምንድነው አይነስ ኪጋጠም ድረስ አዛግተ በቃ እንዴ አንዳንዶቻችን እኮ ተለቅመን ነው ምንተኛው አልጋውስ ጋሽ ምረት ተለቅመን ተሰብስበን ነው ይዳ አልጋውስ እባክተኛ ብለ ምትተኛው ጧት ያ ሰው ይሆናል የኔ ልጆች አሉ አሁን በቃ ማታ ምንም ራሳቸውን አያውቁምና እንዴ በቃ ይዘሃቸው እንደፈለክ ይዛቸው ብትል ምንም አያውቁም ጧት ማለዳ ግን ምን እንደሆነ በቃ ውስጥ እግዚአብሔር የሚሰራው ማለት ነው አዲስ ተስፋ ነው እንደገና ተነስተ ትፈናጠራለህ እኮ ትዘላለህ ሁሉ ማለትና የእግዚአብሔር የመቤዠት ጊዜ ነው ተብሎ ይጠበቃል ማለዳ የእግዚአብሔር ሞገስ የምታይበት ረጅም ሌሊት ረጅም ጨለማ ረጅም ድካም አልፎ እንደገና አዲስ የምትሆንበት ነውና ብዙ አይነት አገላለጾች ሰንበት ትምርታችን ተጠቅሷል የክርስቶስ ኢየሱስ በማለዳ ነበር የተነሳው በማለዳ ነበር የሮጦ ትንሳኤ አይደል የትንሳኤ ግን የትንሳኤን ጧት ገና እንጠብቃለን ይላልና ይሄ የሆነ የሚያልፍ የተዳፈነ ጨለማ የሆነ ነገር አለ አዲስ ነገር የሚመጣበት ነው እና በመጠበቅ ሂደት ውስጥ ለማያያዝ ትልቅ ቦታ አላቸው ባለመዝሙሩም እነዚህ ነገሮች ተጠቀመበት ንጋት እንዳልከው ጧት ማለዳ ብሎ ይታላልጆ ጨለማ ነገሮች አልፈው የተዳፈኑ ነገሮች የተዘጉ ነገሮች እንደገና የሚከፈቱበት አዲስ ተስፋ የሚመጣበት የጠበቅነው የተጠባበቅነው ጌታ እንደገና የሚመጣበትና እነዛ መግቢያ ጥቅሳችን ላይ የተባሉት አለ አይደለም እግዚአብሔርን ተስፋ አድርግ በርታ ልብህ ሚጽና የእግዚአብሔርን ተስፋ አድርግ ይሄ ጽናት መበርታት ነገሮች ሁሉ አድርገ ያን ሁሉ ታልፎ መጨረሻ የምትደርስበት ሰዓት ያ ማለዳ ማለትና በጣም ልዩ ቦታ አለው እነዚህ ሁሉ ልናነሳ እንችላለን ብዬ ነው ማሰውና እነዛ ነገሮች ነው የሚያነሳው እንግዲህ ብዙ ከዚህ በላይ ባልሄድ ጥሩ ነው ያስባል እግዚአብሔር ይባርክልን ሰዓታችንም እየገፋን ስለሆነ ትንሽ ሐሳቦች ተጨማሪ ሰጣችሁ እናቆማለን ቴዲ ወደ አንተ መጣለው በዚህ በማለዳ ላይ የሚገልጸው ነገር አለ አንዳንድ ጊዜ ጧት የብስራትም ምልክት እኮ ነው አይደል ጧት ወደ ዮሴፍ መቃብር እየሮጡ የሄዱትና ማርያም ምን ነበር የገጠማቸው የምስራች ነበር አይደልና ይሄ ማለዳ ማለት ይሄ ጨለማው ቅድም የገለጽነው ዓለም አልፎ ንጋት ሲመጣ ክርስቶስ ሲመጣ ሌላ የዘላለም ሕይወት የምስራች የምናገኝበት ተስፋም አለን አንዳንድ ጊዜ እኮ ሲነጋም ሌላ ብርሃን ሲመጣ ለሌት አሞናድሮም ቢሆን ሌላ ጭንቀት እንኳን ነካ
ለዚህ እኮ እንዲህና እንዲያስብ ተጨንቄ ፈርቼ ነበር አይደል ሲነጋ ሌላው ቀርቶ ብዙ ጊዜ ኃይለኛ ነጎድጓድ ያለው ዝናብ ሲዘንብ ቀን ነው ጨለማ ሲሆን ሰው የሚፈራው ቀን ሲሆን እኮ ከብርሃኑ ጋር ትንሽ ብዙም አይደለም ጨለማ ሲሆን ግን በጣም ነው የሚከብደው ከዚህ ከከባዱ ምን ወጣበት ሌላ ብርሃን የምናይበት የንጋት ነገር የንጋት ኮከብ የሚመጣበት ያን ብሩህ ተስፋ የምንጠብቅበት ነውና እሱን እንድንይ ያደርጋል እንደው ብዙ ጊዜ እዚህ ጋር ልንቆይ ይገባን ነበር እንችል ነበር ግን የጊዜያችን ጉዳይ ብዙ ማያስከደንም ተመልካቾቻችን ብዙ እንግዲህ እናንተ ያጠናችሁ ራሳችሁን ደግሞ በዚህ የተሻለውን ከፍ እንደምታደርጉ ተስፋ እናደርጋለን ከዲስክ እንደማጠቃለያ የተወሰኑ ሐሳቦች ስጠንና ባሉን ደቂቃዎች አንዳንድ ጥቂት ማጠቃለያ ሰጥተን እንዘጋለን በጣም ጥሩ መዝሙረ ዳዊት ምዕራፍ 30 ቁጥር 5 አነባለሁኝ እንደዚህ ይላል ለቁጣው ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ለቅሶ ማታ ይመጣል ጠዋት ግን ደስታ ይሆናል ይላል እና እንዴት በጣም ልብ የሚያሞቅ ጥቅስ ነው አሁን በዚህ ምድር ላይ ያለን ወንድሞቼና እህቶቼ ብዙ በክርስትና ሕይወት የተራመድን ያለን ይህችን ምድር በመንመለከትበት ጊዜ ልክ እንደዚህ ነው ቁጣው ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ነው ለቅሶ ማታ ይመጣል ጠዋት ግን ደስታ ይሆናል ይላልና ይሄ የለቅሶ ይሄ የመከራ ይሄ የጦርነት ይሄ የስቃይ ነገር ሁሉ ያበቃል አንድ ቀን ይሄ በማታ የሆነው ሁሉ በጨለማ የሆነው ሁሉ በዚህ ምድር የሆነው ሁሉ ያልፍና ጠዋት ይሆናል ጠዋት ሲሆን ደግሞ ደስታ ይሆናል እግዚአብሔር የተመሰገነ ይሁን ስለዚህ ጌታ ኢየሱስ ክርስቶስን ስንጠብቅ ይሄንን ነው የምንጠብቀው በእውነት ከሆነ ይሄ ሁሉ እንደሚያልፍ ማወቅ አለብን ቅድም ጋሽ ምረት ሲገልጽ ሳለ ለሊት ታመን ቢሆን ለሊት ጭንቀት ይዞን ቢሆን ይነጋ ይሆን ይያል በቃ በሲቃ ነው ያችን ለሊት ምናልፋት ጠዋት በሚሆንበት ጊዜ ብርሃን በሚሆንበት ጊዜ እፎይታ እረፍት ይመጣል ዛሬ ረጅም ሊመስለን ይችላል መጽሐፍ ቅዱስ የኛም ህይወት እንደ ጤዛ ነው እቺም ዘመን ይሄ ሁሉ ሺህ ዓመት በእግዚአብሔር ፊት ጥቂት በቃ እንደ አንድ ቀን ነው የምትቆጠረው ስለዚህ ጌታ ኢየሱስ ክርስቶስ አይዘገይም ጥበቃችን ላይ ማማችን ላይ ሆነን እዛ ሳንናወጥ እሱ እንድንጠብቀው በተስፋ ያስፈልገናል ብዬ ነው ላጠቃለለ የምወደው እግዚአብሔር ይባርክልኝ አብኔዘር ደግሞ እዚህም ስንታየው በቅደም ተከተል እሺ እግዚአብሔር ይመስገን ስለ ሰንበት ትምህርቱ እዚህ ሐሳብ ላይ ማጠቃለያ ሐሳብ የተረዳሁትን የምሰጠው ምንድነው በጧቱ ብርሃን የሚደሰተው የሌሊቱን ጨለማ የተጋፈጠ ነው እና ያለዚያ ደስ የሚለን እኮ መጋፈጡን ስለምናውቀው ነው እና ይሄንን ደግሞ በትምህርት ቤትም ታዩታላችሁ ኮሌጅ ዩኒቨርሲቲ ያለፈ ያውቀዋልና በጣም ታግሎ አጥንቶ ፈተናውን ተፈትኖ ያለፈ ተማሪ ከዛ በኋላ ያለው ደስታና እንደ ተራቀን እንደ ነገሩ ከርሞ ፈተናውን ተፈትኖ የሚሄድ ሰው እረፍቱ የተለያየ ነው ያኛው ታግሎ ተንብሎ የወጣው ሰው እፎይታና ደስታው ልዩ ነው ምክንያቱም ያንን ተጋፍጦ አይቶታል እና መጠበቅም እንደዛው ነው እና በመጠበቅ ጸንቶ ታግሎ ያንን ያለፈ ሰው በብርሃኑ የሚመጣው ለማጣጣም ይችላል ለዚህ እኮ ነው ራእይ መጽሐፍ ላይ የበጉን መዝሙር በፍርጭቆ ባህር ላይ ቆመው ይዘምራሉ ይላል 144 ሺዎች ስለዚህ ሐሳብ የትንቢት መንፈስ በደንብ ሲያስርባራራ መላእክት እንኳን ሊዘምሩት ይፈልጋሉ ግን አያውቁትም ይሄን መዝሙር ይላል አላለፉበትም ህይወታቸውን ነው ይላል 144 ሺዎቹ የሚዘምሩት እና በመጠበቅ ህይወት ያለው ሰው በብርጭቆ ባህር ላይ ቆሞ ይዘምራል መላእክት እንኳን የሚቀኑበትን መዝሙር ማለት ነው ስለዚህ እንደ አቋራጭም አንጠቀም እንደው ረዘመ ብለንም ትግስት አንጣ እንደገና የሰው ምዩልይታ የሰው ወሬ አይናደን በጽናትን ጠብቅ የበጉ መዝሙር ከሚዘምሩት ጋር በብርጭቆ ባህር እንቆማለን ያቤር ባርከልኝ እንታየው እንዳላችሁት እንግዲህ በመጠበቅ ሂደት ውስጥ ትግል አለ አሁን አብኔዘር ዝም ብሎ አይደለም እና በዛ ትግል ውስጥ ግን ደስ የሚለው የሰማይና የምድር ባለቤት የሆነው እግዚአብሔር ከኛ ጋር መሆኑ ጥበቃችን የኛ ልዩ ያደርገዋል ምክንያቱም ቅድም ተቀስ አድርጌዋለሁ ትንቢተ ኤርምያስ ምዕራፍ 15 ቁጥር 19 እስከ 21 ያለው ላይ ስናነብ በዚህ በመጠበቅ ሂደት ውስጥ ምንድነው የከበረውን ከተዋረደው ብትለይ ያስፈልጋል
እንዳፌ ትሆናለህ እነሱ ወደ አንተ ይመለሳሉ አንተ ግን ወደ እነሱ አትመለስም ካለ በኋላ ለዚህ ህዝብ የተመሸገ የናስ ቅጥር አደርጋለሁ ይወጉሃል እኔ ግን ለማዳን ካንተ ጋር ነኝና አያሸንፉ ከክፉ ሰዎችም እጅ ታደጋለሁ ከጨካኞችም ጡጫ ቤዣለሁ ይላል ይሄ ነው እንግዲህ መጠበቃችን ውብ የሚያደርገው መድረሻው ብቻም ሳይሆን በመጠበቅ ሂደቱ ደግሞ እግዚአብሔር ከኛ ጋር ነው የሚለው እንዳንረሳ ነው ብቻችን አይደለንም እና በመጠበቅ ውስጥ ያለውን በረከት ማየት እንድንችል እግዚአብሔር ይርዳል እግዚአብሔር ይባርካችሁ እንግዲህ ተመልካቾቻችን የነበረን ቆይታ በዚህ ይጠናቀቃል እዚህ አጠገቤ ሆነው ደግሞ ይህን ውይይት አብረው የተሳተፉትን ወንድም አቤነዘር ወርቁ እንደዚህም ቴዎድሮስ አበበና ስንታየው ኪዳኔን ከልብ አመሰግናለሁ ደግሞ ከዚህ ይህን ሁሉ አገልግሎትና ፕሮግራም ከጀርባ ሆነው በመቅረጽ ላይ የሚገኙትን ወንድም ደሳለኝ ወርቁንና ውበት ጌታቸውን እንደዚህም ደግሞ ከጀርባ ሆነው ያገዙን የቴክኒክ ባለሙያዎችና በኋላ ቢንን በማቀናበር የሚያቀርቡትን በሁላችሁም ስም እግዚአብሔር ባርካችሁ ማለት እወዳለሁ አብራችሁን ስለነበራችሁ ተባረኩ በረከቱን የሰጠን አምላክ እሱንም እናመሰግናለን ጸሎት በማድረግ ነው የዛሬውን ፕሮግራም እንጨርሰው ወንድም አቤነዘር ጸሎት ያደርግልናል እንጸልይ የዘላለም አምላክ የሰላም አለቃ ታላቁ ንጉስ ስለዚህ ውብ ጊዜ እናመሰግናለን ተቀርቶ ከማያልቀው እንቁ ከሆነው ከጣፋጩ ማር ከሆነው ቃልህ ስላካፈልከን ለህይወታችን ጠቃሚው ስለነገርከን ተመስገን እግዚአብሔር ይሄንን ሐሳብ ደግሞ ገዝተን ለልባችን ለህይወታችን እንድናደርገው እንድንጠቀምበት አንተ እርዳን አሜን ከወንዝ ዳር እንደተተከለች ቅጠሏም እንደማያረጅ እንደማይደርቅ ባህር ዛፍ እንደዛች ለምልመን ጸንተን በቤትህ እንድንተከል አንተ እርዳን አሜን አምላኬና መድኃኒቴ ሆይ እዚህ የተወያየነውንም ይሄንን ቃልም ደግሞ በቴሌቪዥን መስኮት የሚያዳምጡትን እግዚአብሔር ህዝቦችን አምላኬ በብዙ ነገር በመጠበቅ ውስጥ እያለፉ ሊሆን ይችላል አንተን ግን እስከ መጨረሻው ጸንተው ተመስርተው በጽናት እንዲጠብቁ እርዳቸው አሜን እምነታቸው እንዳይናድ ጌታዬ ሆይ ትግስታቸው እንዳያልቅ አንተ እርዳቸው አሜን ጌታዬ ተሻግረው ጽዮንን ይወርሱ ከነዓን ይግቡ አሜን ስለሰማህ አንተ መስገን የቀረውን ጊዜ ተረከብ አሜን በጌታ በኢየሱስ አሜን